የወላይታ የቀድሞ ተማሪዎች ማህበር በወላይታ ዞን የሚያጋጥሙ ማህበራዊ ኢኮኖሚያዊና ፖለቲካዊ ችግሮችን ለመቅረፍ አልሞ የተቋቋመ መሆኑን የማህበሩ ሰብሳቢ አምባሳደር ተሾመ ቶጋ ተናገሩ። የማህበሩ መመስረት ህብረተሰቡን ተጠቃሚ የሚያደርጉ ስራዎችን የማጠናከርና መንግስት በፋይናንስም ሆነ በሀብት ሊሸፍናቸው የማይችላቸውን የልማት ክፍተቶችን ለመሙላት ከፍተኛ አስተዋጽኦ እንደሚኖረው የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ አስታውቀዋል። ማህበሩ የምክክር መድረክ በወላይታ ሶዶ ከተማ አካሂዷል። አዲስ ዓለም ሞገስ ተጨማሪ አለው። የቀድሞ የወላይታ ተማሪዎች ማህበር ሰብሳቢ አምባሳደር ተሾመ ቶጋ በምክክር መድረኩ ላይ እንደተናገሩት ማህበሩ በዋናነት በዞኑ የሚያጋጥሙ ማህበራዊ ኢኮኖሚያዊና ፖለቲካዊ ችግሮችን ለመቅረፍ አልሞ የተቋቋመ ነው። የማህበራዊና ኢኮኖሚያዊ ችግሮችን በተመለከተ ምንድነው እኛ ማበርከት የምንችለው ምንድነው እኛ ኮንትሪቢዩት ማድረግ የምንችለው የሚለው ሶስተኛው ነው። ይሄን ወደ ኋላ ስትራቴጂክ እቅዱንና ብራንዲንግ የሚያቀርቡ የቦርድ አባላት በደንብ ይሄዱበታል ብዬ አስባለሁና እነዚህን ሶስት ዓላማዎች ነው አሁን ከሶስቱ ዓላማዎች ሁለቱ ላይ በተለይ ሶስተኛው ላይ ተመስርተን የሚቀርቡ ፕሬዘንቴሽኖች ስላሉ እሱን መድገም አልፈልግም። በመድረኩ የተገኙት የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ የማህበሩ መመስረት በዞኑ ህብረተሰቡን ተጠቃሚ የሚያደርጉ ልማቶችን ለማጠናከር እንደሚረዳ ገልጸዋል። አክለውም መንግስት ብቻውን ሊሸፍናቸው የማይችላቸውን ክፍተቶች ለመሙላት ማህበሩ ከፍተኛ ሚና እንደሚኖረው ተናግረዋል። በዚህ አንድነታችን የምናሳይበት እንደዚህ ስንሰበሰብ እንደዚህ ስንመካከር አስተያየት ስንሰጥ እንደዚህ ቢሆን ይሻላል ብለን መንግስት መሸፈን የማይችልባቸውን የተለያዩ የልማት ክፍተቶችን በሚሞላ መልክ በመመካከር የምንሰራው ነው የሚሆነው። ስለዚህ ይሄ አንድነታችን፣ ይሄ ምክክራችን፣ ይሄ የህዝባችን ችግር ላይ እዚህ ላይ የቦርድ አባላት ከፊት የሚመሩ አመራሮቻችን እጅግ በጣም ረጅም ጊዜ የስራ ልምድ በተለያዩ ምርምር ዩኒቨርሲቲዎች ውስጥ በመስራት አገርን ወክሎ በተለያየ ቦታ በመገኘት ኢትዮጵያን ያኮሩ ቁርጥ ቀን ልጆች ስላሉ እኛም ከኋላ የመጣን የነሱን ፈለግ ተከትለን ለህዝባችን በሚጠቅም በፖለቲካው፣ በማህበራዊ፣ በኢኮኖሚ ዘርፍ ሁሉ ጠቃሚ ሀሳቦችን በማፍለቅ በመነጋገር በመወያየት የጋራ አንድነታችን የምናሳይበት ማህበር ነው። የወላይታ ሶዶ ከተማ ከንቲባ ወይዘሮ ታገኝ ኃይለ ማርያም ባስተላለፉት መልእክት የማህበሩ ቀጣይ ፕሮጀክቶች ለሁለንተናዊ እድገት ወሳኝ በመሆናቸው ማህበሩ እስኪጠናከር ድረስ የከተማ አስተዳደሩ አስፈላጊውን ድጋፍ ሁሉ እንደሚያደርግ አረጋግጠዋል። እንደ እቅድ ይዞ የመጡትን ከመንግስት አጠቃላይ ፖሊሲ ስትራቴጂ ጋር በማቀናጀት በከተማችን አጠቃላይ ለወላይታ በሚጠቅም ጉዳይ ላይ ልማት ማህበሩ የሚሰራው አለ። እሱ ጋር ጎን ለጎን አድርገን እኛም እንደ ከተማ ከያዝናቸው እቅዶች ጋር በማስተሳሰር ለወላይታ ህዝብ የሚጠቅም ጉዳይ ላይ ሁሉ በመተባበር እቅዳቸው ሁሉም እንዲሳካ የበኩላችንን አስተዋጽኦ እናደርጋለን። የማህበሩ የቦርድ አባላት በሰጡት አስተያየት ለአካባቢው እድገት መፋጠን በጋራና በእንደዚህ አይነት የአንድነት መንፈስ መቆም አስፈላጊ መሆኑን ጠቅሰው ለተቀመጡት ዓላማዎች ስኬት የድርሻቸውን እንደሚወጡ ገልጸዋል። ኦፍኮርስ የጊዜ ጥረት አለ ምናምን ሊኖር ይችላል። ግን በጣም ጠቃሚ ስለሆነ ስላመንኩበት ጊዜን ወስኜ እየሰጠው ነው ለህዝቤ። እኔም የምሰራው በጄም ያለው ስልጣን ለህዝብ ማገለግልበት ነው። ይሄም ለህዝብ ጠቀሜታ ያለው ስለሆነ I have to share my time ብዬ ነው የመጣሁት። ከኔም ከፍ ያሉ ሰዎች በዚህ ደረጃ አስበው የመጡ ይመስለኛል። ስለዚህ መደራጀት በማህበር መደራጀት ህገ መንግስታዊ ሆኖ ሲያበቃ ጠቀሜታውን አይተን የተሰባሰብን በጋራም ደግሞ ቆመን መስራት ያለብን ይመስለኛል። አሰባሳቢ እኮ የሆነ ፕላትፎርም ያስፈልጋል። ስለዚህ በዚህ ጋር ተገናኝተን ብዙ ነገር ሳትሰባሰብ ወይ ሳትደራጅ ድርጅት ምን ነው ያወሰለ አሁን ፓርቲ ምናምን ድርጅት መደራጀት የሚባለው እኮ በቃ የሆነ የሚያገናኝን ስቲሪንግ የሆነ እንትን ይፈልጋል። ኔትወርክ ሊኖረን ይገባል፣ ስትራክቸር ሊኖረን ይገባል። የውስጣችን እንድናወራ የመንግስት የቢሮክራቲክ የሆኑ ነገሮች እንደነበሩ የፓርቲ ስርዓት እንደነበረ ስለ አካባቢው ስለኛነታችን የምናወራበት የራሳችን የሆነ ፕላትፎርም ያስፈልጋል። በእኛ በኩል ምናልባት መተጋገዝ ያለብን ነገሮችን ከክቡር አስተዳዳሪያችንም ጋርም ባለፈው በነበረው በመጀመሪያ መድረክ ላይ ያው በሌሎች ነገሮች መገኘት አልቻልንም። ቅድም እንደተባለው ግን አሁን ባለው ይሄን ብናሰፋ
መጠቀም እንችልባቸው በጣም ሰፊ አማራጮችን የያዘ ሀሳብ ነው ብዬ የምወስደው። የሀገር እድገት፣ ልማት፣ ሰላም የህዝባችንን ሁለንተና የብልጽግና ብለን በምንልበት ጊዜ ይሄ ሁሉ ያለው በዚህ ኃይል ውስጥ ነው ያለው። በዚህ ኃይል ልብ ውስጥ፣ ጭንቅላት ውስጥ፣ ልምድ ውስጥ፣ ትምህርት ውስጥ፣ ምርምር ውስጥ ላይ ነው ያለው። በቀጣይም የማህበሩን የአባላት ቁጥር ማሳደግ ትኩረት የሚሰጠው ዋና ተግባር እንደሚሆን ተመላክተዋል። የጉበት በሽታ ብዙ ሰዎችን እያጠቃ ያለ በሽታ በመሆኑ ማህበረሰቡ የደም ምርመራ በማድረግ መከላከል እንደሚገባ የጤና ባለሙያዎች ይመክራሉ። በሽታው ከሰው ወደ ሰው ተላላፊ በመሆኑ በሕክምና መከላከልና መቆጣጠር እንደሚቻል በወላይታ ሶዶ ዩኒቨርሲቲ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል እንዲሁም በአማዶ የውስጥ ደዌ ስፔሻሊስት ዶክተር አሰግድ አለንኮ ይናገራሉ። የትዕግስት ክፍሌን ዘገባ መስከረም ጌታቸው እንደሚከተለው ታቀርባለች። በዓለም ሆነ በሀገራችን በሚሊዮን የሚቆጠሩ ሰዎች በጉበት በሽታ በተለይም ሄፓታይተስ ቢ ተብሎ በሚጠራው በሽታ ይጠቃሉ። ይህም በሽታ በአሁኑ ሰዓት ብዙ ሰዎችን እያጠቃ የሚገኝና መፍትሄ ያልተገኘለትም ተብሏል። በሽታው መኖሩን ለማወቅ የደም ምርመራ ማድረግ አስፈላጊ መሆኑን በወላይታ ሶዶ ዩኒቨርሲቲ ስፔሻላይዝድ ሆስፒታልና አማዶ የውስጥ ደዌ ስፔሻሊስት ዶክተር አሰግድ አለንኮ ይናገራሉ። የጉበት በሽታ ለማወቅ እንግዲህ የተለያዩ ምርመራዎች ያስፈልጋሉ። ስለዚህ የደም ምርመራ ያስፈልጋል። የደም ምርመራ ማለት ለምሳሌ አሁን ሄፓታይተስ ቢ በደም ውስጥ አለ ወይስ የለም የሚለውን የሚያረጋግጡልን የደም ምርመራዎች አሉ። ሄፓታይተስ ቢ ሰርፌስ አንቲጅን አለ። ሄፓታይተስ ቢ ዲኤንኤ ሌቭል የሚባልም አለ። የሄፓታይተስ ቢ ቫይረስ ልኬቱን በደም ውስጥ የሚያሳይ ምርመራ ማለት ነው። ሌላው ደግሞ ምንድነው ጉበት ላይ የሚመጡ ጫናዎችን የሚያሳዩ ምርመራዎችም አሉ። ለምሳሌ ሊቨር ፋንክሽን ቴስትስ የምንላቸው ማለት ነው። እነሱም አሉ። ሶኖግራፊ ምርመራም አለ። ፋይብሮስካን የሚባለው ምርመራም አለ። ሌላው ደግሞ ምንድነው ሲቲ ስካን ምርመራም ያስፈልጋል ማለት ነው። የጉበት በሽታው በሁሉም የእድሜ ክልል ውስጥ ያሉ ሰዎችን ሊያጠቃ የሚችል ሲሆን ምልክቶቹም ትኩሳት፣ ድካምና የአይን ቢጫ መሆን ሊሆኑ እንደሚችሉ ዶክተር አሰግድ ገልጸዋል። ጉበት በሽታ ምልክቶችን ላያሳይ ይችላል። ኦር አሲምፕቶማቲክ ነው የምንለው በእንግሊዝኛ። ስለዚህ አብዛኛው ጊዜ ምልክቶችን ላያሳይ ይችላል። ግን የበሽታው ሁኔታ እየጨመረ ሲሄድ የተለያዩ ምልክቶች መምጣት ይጀምራሉ ማለት ነው። ለምሳሌ ድካም ማለት ሊሆን ይችላል። የምግብ ፍላጎት ማነስ ሊሆን ይችላል። የአይን ቢጫ መሆን ሊሆን ይችላል። የሽንት ቀለም መቀየር ሊሆን ይችላል። ሆድ ላይ ፈሳሽ መጠራቀም ሊሆን ይችላል። ስለዚህ በሽታው እየጨመረ ሲሄድ ምልክቶቹ እየመጡ ይመጣሉ ማለት ነው። ሄፓታይተስ ቢ በደም የግብረ ስጋ ግንኙነት ወይም በሌሎች የሰውነት ፈሳሾችና ከእናት ወደ ልጅ ሊተላለፍ እንደሚችልም ዶክተር አሰግድ ያብራራሉ። እንደኛ ሀገር ስናይ ከፍተኛውን ድርሻ የሚይዘው ሄፓታይተስ ቢ ነው። ከሱ ቀጥሎ ከአልኮል ጋር የተገናኙ ምክንያቶች ናቸው እንደኛ ሀገር ስናይ ማለት ነው። የጉበት በሽታ ተላላፊ ነው። እንግዲህ ተላላፊ በሽታ በጣም ብዙ ናቸው። ለምሳሌ የመተላለፍ አቅም ሄፓታይተስ ቢ ስንል ከኤችአይቪ አንጻር ከ100 እጥፍ በላይ ተላላፊ ነው ሄፓታይተስ ቢ ስናይ ማለት ነው። ሄፓታይተስ ሲም ተላላፊ ነው። ከአንድ ሰው ወደ ሌላ ሰው ይተላለፋሉ የጉበት ቫይረሶች ማለት ነው። እና የመተላለፊያ መንገዶቹ እንግዲህ ሄፓታይተስ ቢ የደም ንክኪ ሊሆን ይችላል። የሰውነት ፈሳሽ የተለያየ ከወንድም ከሴትም ብልት የሚወጡ ፈሳሾች አሉ። ለምሳሌ የጤና ባለሙያ ሊሆን ይችላል። ከደም ጋር ንክኪ ያለባቸው ሰዎች ሊሆኑ ይችላሉ። የተለያየ ግብረ ስጋ ግንኙነት የሚያደርጉ ሰዎች ሊሆኑ ይችላሉ። እና ደግሞ ከሄፓታይተስ ቢ ፖዚቲቭ ከሆነች እናት የሚወለዱ ህጻናት ሊሆኑ ይችላሉ። ስለዚህ ክትባት መስጠት አለብን ማለት ነው። ክትባት ስንል ደግሞ ክትባት አንዴ ከሰጠን በኋላ ሄፓታይተስ ቢ ምን ያክል መከላከል ይቻላል ስንል ያው የተለያዩ ሪሰርቾች አሉ፣ ጥናቶች አሉ። ጥናቶች እንደሚያሳየው የሄፓታይተስ ቢ ክትባት ሙሉ በሙሉ 3ቱንም ዶዝ አንድ ሰው ከወሰደ ከ95% በላይ የመከላከል አቅም አለው ማለት ነው። አንዳንድ የጉበት በሽታዎችን ሙሉ በሙሉ መከላከል ባይቻልም ወደ ጤና ተቋም በመምጣት ሕክምና ካገኙ አደጋውን በእጅጉ መቀነስ ይቻላል ይላሉ ዶክተር አሰግድ። መከላከል ይቻላል። እንግዲህ ለመከላከል እንግዲህ ቫክሲን መባል አለ። ሄፓታይተስ ቢ ቫክሲን አለ። ስለዚህ እንደ ኢትዮጵያ ስናይ እንግዲህ ተጋላጭነት መባል ነገር አለ። ተጋላጭነት ማለት ደግሞ ሪስክ ማለት ሪስክ ኦፍ ኤክስፖዠር ስናይ ምንድነው ሎ ሪስክ አለ፣ ሃይ ሪስክ አለ። ስለዚህ እንደ ኢትዮጵያ ስናይ ኢንተርሚዲየት ሪስክ ነን ሁላችንም። ስለዚህ
ተጋላጭነት ያለባቸውን ሰዎች ክትባት መስጠት አለብን ማለት ነው። የሕክምናው ዋና ዓላማ ምንድነው? የጉበት ቫይረስ መጠኑን መቀነስ ማለት ነው። የመባዛት መጠኑን መቀነስ ነው እንጂ ቫይረሱን ከሰውነት ሙሉ በሙሉ ማስወገድ አይደለም ማለት ነው። ስለዚህ እነዚህ አንታይ ቫይራልስ የሚባሉት አሉ። እነሱን ስንሰጥ ምንድነው ዋና ዓላማችን የቫይረስ መጠኑን ከደማችን መቀነስ ነው። ሌላው ነገር ምንድነው ደግሞ ጉበት ላይ የሚመጣው ጫና መቀነስ፣ ሲሮሲስ የሚባለው ሄፓቶሴሉላር ካርሲኖማ የሚባለው ነገር እንዳይመጣ መከላከል። ሌላው ደግሞ ምንድነው ከጉበት ውጪ ያሉ አካላትም እንዳይጎዳ መከላከል ማለት ነው። በቤተሰብ ውስጥ ወይንም የቅርብ ግንኙነት ያላቸው ሰዎች በቫይረሱ የተጠቁ ከሆነ ቀሪው ቤተሰብ ወደ ሕክምና ተቋም በመሄድ ምርመራ ማድረግ ይጠበቅበታልም ተብሏል። ጊዜ ለሰው ልጅ ያለው ትርጉምና ጥቅም ጥልቅ ቢሆንም በተቃራኒው ጥበብ የጎደለው የጊዜ አጠቃቀም ግን ለጸጸት ሲዳረግና አላስፈላጊ መስዋዕትነትን ሲያስከፍል እንመለከታለን። ታዲያ ከቁጭትና ጸጸት ነጻ የወጣ ህይወት ለመኖር እንቁና ውድ ሀብት የሆነውን ጊዜን ትርጉም ባለው መልኩ መጠቀም አስፈላጊ መሆኑን የስነ ልቦና ምሁራን ይመክራሉ። ከፈጣሪ ከሁሉም በእኩልና ፍትሐዊነት የተሰጠውን ጊዜን እንዴት ማስተዳደር እንደሚገባን የባለሙያ ምክር በማከል አቤኒዘር አበራ ተከታዩን ዘገባ አሰናድቷል። ጊዜ ፈጣሪ ለሁሉም እኩል የሰጠን ሀብትና ጸጋ ነው። በዚህ ዓለም የሚታዩ ተፈጥሮ ሁሉ ጊዜ የወለዳቸው ሀብቶች ናቸው። በጊዜ ሂደት ውስጥ የማያልፍ ምንም ነገር የለም። ጊዜ በተለየ መልኩ ለሰው ልጅ ልዩ ትርጉምና ጥቅም አለው። ነገር ግን ጊዜን በብልሃት ካልተጠቀምን በህይወታችን አላስፈላጊ መስዋዕትነቶችን እንከፍላለን። ታዲያ ስኬታማ ህይወት ለመኖር ይህንን እንቁና ውድ ስጦታ የሆነውን ጊዜ ትርጉም ባለው መልኩ መጠቀም አስፈላጊ መሆኑን በወላይታ ሶዶ ዩኒቨርሲቲ የስነ ልቦና ትምህርት ክፍል መምህርት ፍሬህይወት ሳለ ትመክራለች። ጊዜ ለሰው ልጅ የመጀመሪያው ነገር መሰረት ነው ብዬ አምናለሁ። በጊዜ ነው የሚወለደው፣ በጊዜ ነው ሊበላ፣ ሊማር፣ ትዳር፣ ፍቅር የሚባሉትን ነገሮችን ሊያሳካ የሚችለው ግቡን ሊያሳካ የሚችለው በጊዜ ነው። ለምሳሌ ሀብት ንብረት የምንላቸው ነገሮች ይጠፋሉ፣ ተመልሰው ይመጣሉ። የራስ ጊዜን ስናይ ግን አንዴ የሄደን ጊዜ ምን ልናደርገው አንችልም፣ ተመልሰን ልናገኘው አንችልም። ስለዚህ ለሰው ልጅ ትልቁ ከሀብት የላቀው ትልቁ ሀብቱ ጊዜው ነው ብዬ አምናለሁ። ወጣትነት ሁሉ ነገር የሚያምርበትና ሁሉም ነገር ጊዜን የሚሻማበት የእድሜ ክልል ነው። በዚህ ወርቃማ የእድሜ ክልል ያሉ ወጣቶች ጊዜያቸውን በኃላፊነትና በብልሃት ካልተጠቀሙት እርጅናና አመሻሽ ሲመጣ መጥፎ እድል ሊያጋጥማቸው ይችላል የምትለው የስነ ልቦና መምህሯ ነገን የተሻለ ለማድረግ የወጣትነት ጊዜን በተገቢው መጠቀም የውዴታ ግዴታ ሊሆን ይገባል ትላለች። ጉልበት ያለበት ጊዜ፣ ነገሮች ሊለወጡ የሚችሉበት ጊዜ የወጣትነት ጊዜ ነው። የወጣትነት አሁን ያለንበት እድሜያችን ነው። ወጣትነት ብዙ ነገር ምን ለውጥበት ነው። ነጋችንን የምናስተካክልበት የእድሜ ክልል ነው። ከልጅነትም ከጎልማሳም ከሽምግልናም በዘለለ መልኩ ነጋችንን ልናሳምርበትና ልናሳድግበት የምንችልበት የጊዜ ገደባችን ወጣትነት ነው። ወጣትነት ላይ በደንብ መሰራት በደንብ ጊዜ ተሰጥቶ መሰራት ያለበት የጊዜ የወጣትነት ነው ብዬ አምናለሁ ማለት ነው። ጥበብ የጎደለው የጊዜ አጠቃቀም መጨረሻው ጸጸት ላይ መውደቅ እንደሆነ መገንዘብ ብልህነት ነው። ነገር ግን ከጸጸት ህይወት ራስን ለማዳን የተሰጡንን እያንዳንዱን ሰኮንድ ሽርፍራፊ በተገቢው መጠቀምን መለማመድ ወሳኝ እርምጃ መሆኑን መምህሯ ትመክራለች። ያለንን ደቂቃና ያለንን ሰከንድ የምናሳልፈው የትኛው አካባቢ ላይ ነው፣ የትኛው ቦታ ላይ ነው ብለን ቆመ ብለን ማየት ያስፈልገናል ማለት ነው። በዛ ወይ ነጋችን ላይ ጸጸት የምንለው ጸጸት ደግሞ በጣም ትልቁ መጥፎ ነገር ነው በሰው ህይወት ላይ። ምክንያቱም ልንለውጠው ማንችለው ነገር ነው። እንዳልከው ነገ ካለፈ በኋላ ትላንትና እኮ የነበረኝ ጊዜ በዛ ጊዜ እኮ ነገር ሰርቼ ቢሆን ኖሮ ብለን ዛሬ መጸጸታችን ምንም ነገር ሊጠቅመን አይችልም። ስለዚህ ለእንደዚህ አይነት ነገር እንዳንዳረግ ዛሬን አሁንን ምን እየሰራን ነው፣ ምን እያደረግንበት ነው የሚለውን ቆም ብሎ ማየት ያስፈልጋል። ወደ ተሻለ የህይወት ምዕራፍ ለመሸጋገር ማለም ብቻ በቂ ስለማይሆን ይህንን በማሳካት እጣ ፈንታን ብሩህ ለማድረግ የጊዜ አጠቃቀም ባህልን ማሻሻል በእቅድ መመራትና መሰማራት የእያንዳንዱ ግለሰብ ቁልፍ ተግባራት ሊሆኑ ይገባል። የዛሬ የምናደርጋቸው እያንዳንዱ ተግባራቶች ለነገ ምንድነው ውጤታችን ማሳያ ናቸው። ስለዚህ ዛሬ በአግባቡ የተኮተኮተ መሬት ነገ ላይ ጥሩ ፍሬ እናገኝበታለን ማለት ነው። ያ ማለት ምን ማለት ነው? ትምህርት ቤት ላይ ልጆች ላይ በአግባቡ የምንሰራ ከሆነ ነገ
ዛሬ ያላቸውን የሰዓት ጊዜ በአግባቡ የምንሰራ ከሆነ ነገ ጥሩ ሀገር ተረካቢ ልጆችም እናደርጋለን ማለት ነው፣ እናፈራለን ማለት ነው። ስለዚህ ቤተሰብም ይሁን እንደኛ መምህራንም ብንሆን ዛሬ ላይ የምንሰራባቸው ቦታዎች የምንሰራባቸው ጊዜያቶች ለነገ አውት ወይም ደግሞ ውጤት የምናይባቸው ነገሮች ናቸው ማለት ነው። ጊዜ ወደ ሀብትና ብልጽግና ማማ የሚያወጣ ወሳኝ ምሰሶ መሆኑን አለመረዳት ከሚያስከፍለው መስዋዕትነት ለመትረፍ ለሁሉ በእኩልና ፍትሃዊነት የተሰጠውን ጊዜ በአግባቡ ማስተዳደር ትልቅ ውሳኔ የሚጠይቅ ጉዳይ ነው። ሀብት ንብረት የሚያፈራቸው ገንዘብ፣ ወርቅ ምናምን ብቻ ሳይሆን ጊዜው ነው ትልቅ ንብረቱ ጊዜው ነው። ስለዚህ ያንን ማጣት ማለት በቃ ትልቅ ዋጋ የሚያስከፍል ነገር ነው። ቅድም አሁንም ደግመዋለሁ እንደቀደሙ ጸጸት ልናጠፋው ማንችለው ትልቁ በሽታ ነው የሰው ልጅ። ስለዚህ ጸጸት ላይ መውደቅም አለ ጊዜን በአግባቡ ባለመጠቀሙ። ሌላኛው ደግሞ ከጓደኛ ወደ ኋላ መቅረት። አሁን ሁለት ወጣቶችን ብለን ከፍለን አይተላለ። አንደኞቹ ወጣቶች ጊዜያቸውን በአግባቡ የሚጠቀሙ ችሎታቸውን የሚያዳብሩ፣ አንደኞቹ ደግሞ ሱሳሱስ ላይ ወር ደግሞ አላስፈላጊ የሶሻል ሚዲያ ጊዜ ላይ የሚያጠፉ አሉ። ጊዜው ካለፈ በኋላ እነዛ በአግባቡ ሲሰሩ ጊዜያቸውን በአግባቡ ሲሰሩ የነበሩ ወጣቶች ወደፊት የሚቀመጡበት ቦታ ጥሩ ቦታ ላይ ይሆንና አሁን ላይ ያሉ ወይም ደግሞ እነዚህ ሶሻል ሚዲያ ላይ ወይ አልባሌ ቦታ ላይ ጊዜያቸውን ያጠፉት ወጣቶች ደግሞ ምን ይሆናሉ ማለት ነው? ወደ ኋላ የሚቀሩ ወይም ደግሞ ካለማቸው የተሰናከሉ አይነት ወጣቶች ይሆናሉ ማለት ነው። ትርጉም ያለው የጊዜ አጠቃቀም ማምሻ ላይ ከሚያጋጥም ቁጭት እንደሚታደግ በመገንዘብ ጊዜን እንዴትና የት በምንና ለምን እያሳለፍኩ ነው ብሎ ሁልጊዜ ራስን መጠየቅና መውቀስ አስፈላጊ ነው።